አቶ በኃይሉ ጉዱ ተጋለጠ። የስራ አጋሩ የሆነችው ቃል አሁን ላይ የኔ እናት ሰላም ነች በማለት ሁሉንም ያደረጉትን ተንኮልና ያደረጉትን ነገር ለሰላምዬ ነገረቻት። ሰላምዬ ይሄንን ስትሰማ በፍጹም ከአንድ ወንድሜ ይሄንን አልጠብቅም፣ እንዴትስ ሊሆን ቻለ በማለት ዘላ በኃይሉን አንገቱን ሲጥ አደረገችው። በፍጹም እህቴ የዚችን የልጅ ወሬ እየሰማሽ እኔን ወንድምሽን አትጣይ ቢላትም በፍጹም ይሄን ላምን አልቻለም። እውነት ነው ወይ ብትለውም እሱ ግን ሊያምንላት አልቻለም። በመጨረሻ እውነትን ካልነገርከኝ ይሄን ቤት ለቀህልኝ ውጣ፣ ካሁን በኋላ ወንድሜም ምኔም አይደለህም ስትለው እሱም ተነስቶ ወጣ። ቃልም ተከትላ ይሄን ጭንቅላትህን ከገንዘብ ይልቅ አሰራው በኃይሉ አጎቴ፣ ደህና ሆነ፣ ባይ ባይ፣ ካሁን በኋላ ቤቱም ንብረቱም የኔ ነው። ከቀጣይ ፓርት ደግሞ ሰላምን የማባረራት ይሁና የምገላት ይሆናል። ሪስቱን ወስጄ ቤቱም የራሴ ነው ንብረቱም የራሴ ነው በማለት በኃይሉን ከቤት አባረሩት። በዚህም የተነሳ በኃይሉም ቀጥታ ወደ ዶክተሩ ጋር በመደወል ሚስጥሩን ተናገረ። ይሄንን የሰማው ዶክተር ድሮም ተጠራጥሬያለሁ፣ አንተም ብትሆን ጥሩ አይደለህም ቢለው አዎ አጥፍቻለሁ፣ ለሱ ይቅርታ። አሁን ግን እውነተኛ መረጃ ስሰጥህ ቃል የሰላም ልጅ አይደለችም አለው። በዚህም የተነሳ ዶክተሩ እውነተኛ ልጇ ማነች ታውቃለህ ቢለው እሱን ጊዜ ይፍታው፣ አሁን አልነግርህም፣ ነገር ግን እውነቱን ስነግርህ ቃል ልጇ አይደለም አለው። እንቅ አደረጋት። ከህፃንነትሽ ጀምሬ እየሸመጣሁት እኔ ሁኜ ሳለ እንዴት ነው ሰላም እናትሽ የምትሆነው? እውነቱን አውጪ፣ እውነቱን ተናገሪ፣ ምንድን ነው ያደረግሽው? ውጤቱ እንዴት አንቺ ልትሆኝ ቻልሽ ልጇ ሲላትም ነበረ። በጣም አመሰግናለሁኝ አንተ ላደረግከው ነገር፣ እንዲያውም እውነተኛ ትክክለኛ የእናቴ ሆና አገኘኋት በማለት ሳሚ ልታታልለው ተነሳይ። ይሄንም ማለት ኛችም እኔ እኮ ነኝ ከህፃንነትሽ ጀምሬ አምጥቼ ለበኃይሉ ጋር በምሰራ ሰዓት ያመጣሁሽ ትክክለኛ እናቷ አንቺ ልጇ አይደለሽም በማለት ተናገራት። እሷም ለመመለስ ፍቃደኛ አልነበረችም። ሁሉንም ሚስጥር የበኃይሉን ሚስጥር ለሰላምዬ ነገረቻት። ሰላምዬ ስትሰማ በኃይሉን አንገቱን ሲጥ አድርጋ ያዘችው። ይሄን ነገር እህቴ አትመኝ፣ በፍጹም ትክክል አይደለም ስትለውም ከቤቴ ውጣልኝ ልጄ ሁሉንም ንገሪኝ ስላት ሁሉንም ነገረቻት። ሰላም ጤና ይስጥልን ውድና የተከበራቸው የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። አደራ ክፍል 57 ተለቀቀ። ወደ ክፍል 56 ስንመለስ እንግዲህ ብሌን ቃል ማለት ነው ለሰላምዬ ከበኃይሉ ጋር ቁጭ ብላ አንድ ነገር እንዳውም ልንገርሽ፣ ይቅርታ ልጆቼ፣ በጣም ወንድም የሚቅርታ ከልጄ ጋር አስታርቀኝ ከብሌን ከቃል ጋር ይኸው አኩርፋኛለች ሲል ቃልማ አታኮርፍም አይደል እንደ እያላት አጎቴ እያለች ነበር። እንዳውም ይቅርታ ማለት ያለብን እኔ እና እሱ ነን፣ በአንቺ ላይ ብዙ ነገር ሰርተናል ስትላል ነበር። በፍጹም ምንድን ስትላት ልንገርሽ እናቴ፣ እኔና በኃይሉ ሁነን መድኃኒት አድርገን አንቺን በመርዝ ልንገልሽ ነበር መርዘን ስትላት፣ በፍጹም ይሄንን ላምን አልችልም ስትል ሰላምዬም የዚህ ጊዜ በኃይሉም እውነት ነው የምነግሪኝ ነገር ስላት፣ አዎ እናቴ ይቅርበኝ፣ እንደዛ አድርገን ነበር ልንገልሽ፣ ይሄን ደግሞ ያደረገው በኃይሉ፣ ካላደረግሽ እገልሻለሁ እያለ እንዳውም ከህፃንነት ጀምሮ ከስሜዳ ጥሎኝ ከሜዳ ነው የመጣሁት ሜዳ ላይ በጥሎ ነበር በማለት ቃል ያንን ምላሷን ቅቤ ምላሷን ለሰላምዬ አሳመነቻት። በኃይሉም በፍጹም ይሄንን ነገር እንዳታምኒ እህቴ፣ ውሸቷን ነው፣ ይሄ ነገር ውሸት ነው፣ እንዲያትን
እንዲያትናገራት ልጄን ቃል ውሸቷን ነው ሲላትም ልጄን አትናገር ቃል አትዋሽም በማለት በኃይሉን አንገቱን ዘላ እንቅ አርጋ በጥፊ ጠፈጠፈችው። እንዴት ከአንድ እናት አባት ሆድ ወተን እህትህን እንዴት ለመግደል ታስባለህ ስትለው ፍጹም ውሸት ነው፣ እንዳውም ስህተት ተሰርቷል፣ ቃል ያንቺ ልጅ አይደለችም ስታጃጅልሽ ነው ቢላትም በፍጹም አላምነህም፣ ቃል ልጄ ናት፣ እንደዚህ አድርገሃት ነው ልጄን በማለት ይሄን ሁሉ ስትለው ነበር። የዚህ ጊዜ ቤቱን ለቀህ እንድትወጣ ውጣልኝ ስትል ከቤት አባረረችው። በዚህም ጊዜ እንግዲህ በኃይሉም በር ላይ ሲቆም ውጥት ብላ በል እንግዲህ መልካም ሕይወት ይሆነልክ አጎቴ አቶ በኃይሉ እያለች በጣም ተሳለቀችበት፣ ሳቀችበት። በኃይሉም ቆይ ባልሰራልሽ እውነት እኔን እንደዚህ አደረግሽኝ በማለት በኃይሉን ሰራችለት ቃል። በመጨረሻ ወደ ብሌን ጋር ስንመጣ ብሌን እንግዲህ ከቤት እንድትሄጂ ተብላለችና እኔ ያንቺን ስቃይና መከራ እንደዚህ ስታደርግሽ ማየት አልፈልግም በፍጹም ስትላት እትዬ አውቃለሁኝ ለእኔ ብለሽ እንደሆነ ግን ደግሞ ቃልም ይሄን ብትል በፍጹም እናትሽ ጋር ሂጂ ስትላት በቃ እሺ እሄዳለሁ ብላ ቃልዬም ልብሶቿን አዘጋጃ በፊስታሏ ይዛ ስትወጣ እንግዲህ ቃል ፕሬዝዳንት የሆነችው እሷ ከሄደች ማን ነው እሷ ከሄደች ዳጊን ትቀማኛለች፣ ዳጊም የእሷ ይሆናል እያለችው እዚሁ ሁኜ እያሰቃየኋት ከእግሬ ስር ነው መኖር ያለባት እንጂ መሄድ የለባትም በማለት እንግዲህ እራሷን ታስባለች። በይቻው ብላ ሰላምዬን እቅፍ አድርጋ ስትሸኛት በመጨረሻ ቃል መታ ምንድነው የት ልትሄድ ነው? ልትሄድ ነው? አዎ ልሄድ ነው ስትላት በፍጹም ይቅርታ እኔ ላደረግኩትም ይቅርታ ብላ አስመሳይዋ ቃል ከእግሯ ስር ድፍት ብላ ይቅር በይኝ በቃ እኔ ስለተናደድኩ ነው እንደዚህ ነው፣ ካሁን በኋላ እህቴ እኮ ነሽ እዚሁ ያደግሽ እያለች እንግዲህ ቃልዬም በመጨረሻ ብሌንም እሺ በማለት ወደዛ ቤት ተመልሳለች። ብሌን ግን ጎበዝና አስተዋይ ብልጥ ናት። ይሄንንም ስትላት ይሄን የምትለው ለዚህ ነው በማለት ገብቷታልና ቀጥታ ወደ ክላሷ ሂዳ ስታናግራን ነበረ። ትንሿ እህቴ እያለች እንግዲህ ቃልም ማለት ነው አዋቃለሁኝ አንቺ እዚሁ ሆነሽ ነው እኔንና ዳጊን ለመለያየት ብለሽ ይህን ሁሉ ሴራ አድርገሻል። እኛ ግን በእኛ መካከል ምንም ነገር ቢፈጠር በሚዋደዱ ሰዎች መካከል ምንም ነገር አይፈጠር፣ ቢፈጠር ራሱ መለያየት አችን ስትላት ዝም በያለች የኔን ስኬት አንቺ ደግሞ ተዚህ ቤት እንዳልወጣ የምትፈልጊው ስኬትሽን እንዳይ ከአንቺ በታይ ሁኜ እኔ አዛዥሽ ነኝ እሺ አሰሪሽ ብላ ቃልዬን ብሌንን እንቅ አድርጋት ይዛታለች። በመጨረሻ ብሌንም እንግዲህ አዎ አሁን ዳግም ስለጠፋ ዳግምን ፍለጋ ልንሄድ ነው ስትላት በፍጹም አትሄጅም ብላ ይህን ትላታለች። ይህንን ማድረጋችም ስትላት እዚህ ቤት እንደወጣ አትፈልጊም አውቃለሁኝ ይህን የአንቺን ስኬት እንዳያለቻት ነበርና በመጨረሻ የኔ እናት የኔ ፍቅር የት ገብተ ይሆን ዳግዬ እስከ ዛሬ ያልተገኘ አሁን ሳትቀድመኝ መቅደም አለብኝ በማለት እንግዲህ መንገዷን ጀምራ ነበር። ከሱቅ ስልኩንም ስሞክር ስልኳ ደግሞ ኔት ማን ነው ካርድ የለውም። ከሱቅ ሄዳ እንግዲህ ልደውልለት ስትሄድም ከሱቅ ገዝታ ካርዷን ስመጣ ማን ነው በኃይል ሳሚ ማለት ነው አይቷታል። ዘሎ ሲያያት እየተከታተላን ነበረ። በመጨረሻ ወደ በኃይሉ ጋር ግን ስንመጣ በኃይሉ አሁን ላይ ለዶክተሩ ደውሎ ሁሉንም ነገር ልንገርህ እውነት ይቅርታ ለተደረገው ነገር ሲለው ምንድነው እውነቱን ንገረኝ፣ ሁለተኛ አንተ ጋር መገናኘት አልፈልግም ቢለውም በመጨረሻ እውነቱን ነግሮታል። እውነተኛ ልጇ ብሌን ማነች ቃል አይደለችም ልጅቱ፣ እንዴት አድርጎ እንደተቀየረ እሱን እኔም ተጠራጥሬ ያለሁኝ። ማናት ግን እውነተኛ ልጇ አንተ ታውቃለህ መቼም ሲለው አይ እሱን ጊዜ ፍታው አሁን አልነግርህም ሲለው ነበር። ነገር ግን እንደምንም ብሎ ናሙናውን አምጥቶ ከአንተ ጋር ሁኜ መስራት እችላለሁ በሚለውም ሰዓት በኃይሉም አንተ ምንድን ነው የምታስፈልገው? በቃ ናሙናውን እንትን ብለህ
እውነትን እንትን ካልክ ጥሩ ይሄ ያስማማናል ብሎ በቃ ቻው ብሎት ይሄዳል ማለት ነው። በኃይሉም በቃ ልጁ እንዳልሆነች ነግሮታል ለዶክተሩ ማለት ነው። ቃል እሷ ልጅ እንዳልሆነች እንግዲህ ወደ እናትየዋም ጋር ስንሄድ እናትየዋ ገኒና ጎረቤቷ ሶስቱም በአንድ ሆነው እንግዲህ እየጠበቋን ነበርና ብሌንም ተነስታ እናትሽ አንድ ነገር ብትሆንብሽ እንዴት ነው እንትን የምትዩ ስታለቅስ እኮ ነው የዋለችው ብላ እንግዲህ ጎረቤቷ ተንኮለኛም ብትሆን ይሄን እያለቻት ነበረ ለብሌን ማለት ነው። ብሌንም እንግዲህ እውነት ነው ብላ አስባለይና ሶስቱም ተያይዘው የሆነ ጓደኛዋ አለ ከሱ ቤት ሊሆን ይችላል ብላ እንግዲህ ብሌንም ሶስታቸውም እያመሩ መሸ እኮ ፈለግ ነው የለም እንግዲህ የት ነው የሚገኘው እያለች ነበረ ጎረቤቷ። አንድ ጓደኛ አለው እሱ ጋር ይምክን እሱ ጋር ሊሆን ይችላል በማለት ቃልዬ እንግዲህ እየመራቻቸው ብሌን እየመራቻቸው ትገኛለች። እየሄዱ ዳግምም እንዳለችው ከጓደኛው ቤት ነው በርቅ ያለው አልደረሱም ገና ወደዛው እየተቃረቡ እንግዲህ ወደ ቃልዬ ጋር ቃል ስንመጣ ቃል ከሱቅ እቃዋን ገዝታ ስትመጣ ሳሚ እጅ ከፈንጂ ይዛታል። እጅ ከፈንጂ ሲይዛት ሁሉንም እውነት አውጪ፣ እውነቱን መስክሪ፣ አሁን አንቺ ማንነሽ ቢላት የምትፈልገውን ገንዘብ እሰጥሃለሁ፣ እኔማ ፈጣሪ ያክብረልኝ እናቴ ትክክለኛ እናቴ እንድትሆን ሆኗል። ውጤቱ እንግዲህ እናቴ ሰላም ነች፣ ሰላም ሆናለች፣ እውነተኛ እናቴ ብላ ሳሚንም ልታታልለው ትሞክራለች። ንገሪኝ እውነቱን በህይወትሽ ፈርደሽ ነው ቢላትም እንዳትሳሳት በፍጹም እንዳታደርግ እያለችው እሱ ጋር ተያይዛ ነበረ። ስኪን ይዞባት አንገቷ ላይ አድርጎ እየተነጋገሩ የነበረው በመጨረሻ እንግዲህ እሷም ልታወጣ አልቻለችም። ሳሚም ይህንኑ እያላት ነበረ እንግዲህ ቃል ብልጥ ናት፣ ይህን ካወጣ ሁሉንም ነገር ያበቃልኛል ብላ እንትን ስለምትል አሁን ላይ በኃይሉንም ከዛ እንትን ብላለች። ብቻዬን ይሄ ሁሉ ካለቀልኝ አሮጊቷንም ገድዬ እንግዲህ ሰላምን ገድዬ የቤቱ ወራሽም የንብረቱ ወራሽ ብቻዬን እኔ ነኝ የሚይዘው ማንም አይነካው በማለት እንግዲህ በኃይሉንም ከጨዋታ ውጭ አድርጋው ነበር። ነገር ግን ሚስጥሩን ለዶክተሩ ተናግሯል ማለት ነው። እንግዲህ ናሙናውን መልሰው ከሷ ላይ የፀጉር ናሙናዋን ይሰጠውና ዲኤንኤ ያደርጋሉ። ነገር ግን ብልጥ ናት አንተ ገንዘብ እንጂ ጭንቅላት የለህም ትለዋለች። በኃይሉም ማለት ነው ማሰቢያ የለህም አየህ ጭንቅላትህን ተጠቀምበት ስትለው ነበረ። የዚህ ላይ ነው እኔ ያሳቀች ማለት ነው እሱን ንድድ ስታደርገው የነበረው ማለት ነው። እንግዲህ በመጨረሻው ቃል ደስ ደስ ቢላትም በኃይሉ ትችያለሽ ብሎ አጨብጭቦላን ነበር የወጣው ማለት ነው። በጣም ጎበዝ ነሽ ትችያለሽ ሲላት በጣም ደስ እያላት ነበር። በል እንግዲህ አጎቴ ደህና ሁን ግን ደግሞ ይሄ ደስታሽ ለጊዜያዊ ነው ብሏት ነበር። እናም እንግዲህ ዶክተሩን ደውሎ ሁሉንም ስለነገረው ከሱ ጋር ተለያይተዋል። አሁን እሷ እንግዲህ ሳሚ አንገቷን ይዟት አላቆ ማለት ነው። በመጨረሻ እሷኑ ይዟት አውጥ ቢላት ተናገሪ ቢላት በእውነት የምትፈልገውን ገንዘብ እሰጥሃለሁ ትክክለኛ እናቴ ሰላም ሁና ተገኝታለች። እሱን አላቅም ውጤቱም እንደዛ ነው። እናቴ እሷ ነበረ ለዘመናት የፈለግኳት አላለችም። እንግዲህ ቢገላትም ይግደለኝ ትላለች፣ አትናገርም ማለት ነው። አሁን እንግዲህ አድርጌልሃለሁ በኃይሉ እያለች ነው። ሁሉንም ነገር እናገራለሁ ስላላትም ደግሞ አሁን እንግዲህ ሳሚም እኔ እኮ ነኝ ያመጣሁሽ ሕፃኑ ነሽም ከዛ እያላት ነበረ። እሷ ግን ብታመጣኝም እናቴ የሆነችው ሰላም ነች እኔ ነኝ ልጇ ብላ አሁን ላይ ከሳሚ ጋር ተፋጣለች። ሳሚም እንግዲህ ስኪኑን ከለዋ ላይ ያሳርፎባት ነበር። እውነቱን ተናገሪ እያላት ልታወጣ አልቻለችም። እንግዲህ ምክንያቱም ይሄ ነገር ካወጣኝ ሁሉም ነገር ሊበላሽባት ስለሚችል አትናገርም ብዬ ነው የማስበው። እንግዲህ ቀጣይ ፓርት ምን ይፈጠራል? እውነቱን ታወጣለች ወይስ እዛው ይግደለኝ ነው የምትለው? አታወጣም እውነቱን። ምክንያቱም እዛው ይግደለኝ እንጂ ምንም በፍጹም አልናገርም ነው የምትለው ማለት ነው። አሁን ላይ በመሰረቱ በኃይሉም ለዶክተሩ ነግሮታል እውነቱን ነገር ልጅቱ እሷ አይደለችም ብሎ እንዴት እንደተቀየረ ባላቅም ብሎ ዶክተሩም በጣም ብዙ
ተወዛግቧል ማለት ነው። ያው እንግዲህ እንደተቀየረው እንዳያችሁት እዛው ቤት እንደሆነ አይኑ ከብሌን ላይ እንዳለ ነው። ከሻንጣ አውጥታ የብሌንን ፀጉር አንስታ የጨመረችበት ማለት ነው። በጣም ይገርማል። እንግዲህ በኃይሉም በንዴት አሁን ላይ እየተናደደ ነው። ከቤት ተባሯል። እንዴት እህትህን እያለች ሰላምዬም አባረዋለች ማለት ነው። እንግዲህ እዚህ ላይ ነበረ ፊልሙ ሊጠናቀቅ የቻለው። እውነት ለሳሚ ትነግረዋለች ወይስ ዝም ብላ ነው የምትቀረው የሚለውን ቀጣይ ክፍል የምናይ ይሆናል። እኔ በበኩል ያልነግረውም እዛው ቢገድሉኝ ይግደሉኝ፣ የሁሉም ሚስጥር ከወጣ በባዶ ቀረው ትላለች። ለነበረን ቆይታ አመሰግናለሁ ባይ